ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ እንድታደምጡን አዲስ ከሆናችሁ ቻናላችንን ዛሬ ለከፈታችሁ ዛሬ ማድመጥ ለጀመራችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን የቻናላችን ቤተሰብ እንድትሆኑ የአክብሮት ግብዣችን እያቀረብን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁም በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን ድጋፍ እንድታደርጉ በአክብሮት እየጋበዝን በትናንትናው ዕለት ጥሪያችንን አክብረው ጥበቡ የቻናላችን የዘውትር አድማጭ እንዲሁም ጥቁር ሰው በሚል ዩዘርኔም የሚጠቀም አድማጫችን ላደረጋችሁልን ከፍተኛ ድጋፍ ልባዊ ምስጋና እያቀረብን ድጋፋችሁ እንድትቀጥሉ የሁል ጊዜ ግብዣችን ነው። በአራተኛ ክፍል ፕሮግራማችን ትኩረት የምናደርገው እስቲ እዛው ለንደን ከተማ ላይ ቆይታ እናደርግና አዲሱን ሹመት የዛቪ አሎንሶን ቅኝት እናድርግ። ይህ አሰልጣኝ ምን አይነት ስራ በቼልሲ ቤት ይጠብቀዋል? ምን አይነት ቆይታ ይኖረዋል የሚለውን እስቲ ሰሞኑን የሚወጡ ጋዜጦች ነበሩ ከአሎንሶ ቅጥር ጋር በተያያዘ በተለይ የአርሴናል ሻምፒዮን መሆን ከመሰማቱ ቀደም ብሎ የበለጠ ትኩረት ያገኘ ትልቅ መረጃ ነበር። ይሄ የዛቪ አሎንሶ ቅጥር ምን አይነት ፈተና ይጠብቀዋል? ዛቪ አሎንሶ በቼልሲ ቤት ምን አይነት ስራ መስራት ይጠበቅበታል? ከዛቪ አሎንሶ የቼልሲ ኃላፊዎች ምን ይጠብቃሉ? የቡድኑ ደጋፊዎች እንዲሁም በክለቡ ተጫዋቾች ተመራጭ የሆነው ይህ ወጣት አሰልጣኝ የሳን ሰባስቲያን ተወላጅ ጉፔስኮ መንደር ያደገ የጁኒየር ሎፔቴጊ የኡናይ ኤምሬ እንዲሁም የጓደኞቹ የአብሮ አደጎቹ የአንዶኒ ራዮላን እና የሚካኤል አርቴታን ፕሪሚየር ሊግ ተቀላቅሏል። ሁለቱ እንግዲህ ከዛቪ አሎንሶ ጋር የከርሞ ትውውቅ እንዳላቸው በዛ በባስክ መንደር አብዛኞቻችሁ የምታውቁት እውነታ ነው። ዛሬ ሚካኤል አርቴታ የሊጉ ሻምፒዮን ሆኗል። አንዶኒ አሮላ በታሪክ ለመጀመሪያ ጊዜ በርንማውዝን ለኢሮፒያን ውድድር አብቅቷል። ኡናይ ኤምሬ በኢሮፓ ሊግ 5ኛ ዋንጫቸውን አሸንፈው የኢሮፓ ሊግ ዶሚናንሳቸውን አሳይተዋል። ታዲያ ከዛቪ አሎንሶ ቼልሲዎች ምን ይጠብቃሉ? ወዳጆቹ፣ ጓደኞቹ፣ አብሮ አደጎቹ ታሪክ እየሰሩ ነው ከዛ መንደር ወጥተው። ዛሬ ደግሞ ኃላፊነቱ በብሉኮን አልቃና ያለው አልሳካ ያለው ወጥነት ለጎደለው ቼልሲ አንደኛ ካልቸር ክሬት የማድረግ ትልቅ ኃላፊነት አለበት። ቼልሲ ቤት የተለመደ ካልቸር ሊኖር ይችላል፣ ወይም አዲስ ስፕሪት መገንባት ወይም አዲስ አስተሳሰብ። ሁሉም ጉዳዮች ከዛቪ አሎንሶ መነጽር፣ ከዛቪ አሎንሶ እይታ ውስጥ፣ ከዛቪ አሎንሶ መስታወት ውስጥ ይፈለጋሉ እያንዳንዱ ጉዳይ። አሁን ይህን የምንላቸው የተለያዩ ምክንያቶች አሉ። አሁን በቼልሲ ቤት አንድ ምርጥ አስተሳሰብ ሊገነባ ይችላል። በስኬት በውጤታማነት እስካልታገዘ ድረስ የአስተሳሰብ ምን ያክል ርቀት ይጓዛል፣ ምን ያክል ቤዝመንት አለው የሚለውም ጉዳይ በተመሳሳይ ከኃላፊዎቹ ሙያዊ ግምገማ አለው፣ ከደጋፊዎቹ ጥያቄ አለው፣ ከተጫዋቾቹ መጎልበት ጋር ተያይዞ ደግሞ ተጨማሪ ሌሎች ጉዳዮች ተከታትለው ይመጣሉ። ስለዚህ ዛቪ አሎንሶ የተረከበው ሙያ ላለፉት 13 ዓመታት በቼልሲ ቤት ለየትኛውም አሰልጣኝ በ13 ዓመት የቼልሲ ቤት የአሰልጣኝነት ዘመን ለቆዩ አሰልጣኞች ያልተሰጠ ሙያዊ ኃላፊነት ነው። ዛሬ ላይ ለዛቪ አሎንሶ በቀጥታ በኃላፊነት ለመስጠት ቼልሲዎች የብሉኮን ኃላፊዎች እንግዲህ ሁሉንም ጉዳይ ወደኋላ በመተው
አይ ቡድን ይቀድማል፣ የቡድን ውጤት ይቀድማል። ስለዚህ ቡድናችን ወደ አስፈላጊው ስኬት እንዲመጣ ይሄን ውሳኔ ማስተላለፍ አለብን በማለት ታስታውሱ እንደሆነ በ2013 እስከ 2015 ጆዜ ሞሪኖ ፕሪሚየር ሊግንና ሊግ ካፕን ወደ ቼልሲ ቤት ካመጡ በኋላ በቼልሲ የአሰልጣኝነት ሹመት ለቀጣይ 13 ዓመታት እንደ ዛቪ አሎንሶ የተሾመ አሰልጣኝ አልነበረም። ጉሲድኒክ በጊዜያዊነት አሰለጠኑ፣ ክለቡን ለቀቁ። አንቶኒዮ ኮንቴ መጡ። ከ2016 እስከ 18 ፕሪሚየር ሊግንና ኤፍ ኤ ካፕን ቢያሳኩም የሄድ ኮችነትን ኃላፊነት ይዘው እንጂ ማናጀር ሊደረጉ አልቻሉም። ማውሪሲዮ ሳሪ መጡ። በቼልሲ ቤት ዩኤፋ ኤሮፓ ሊግን ድል አደረጉ 2018-19 ግን በሄድ ኮችነት ነው ስራቸውን ያጠናቀቁት። ፍራንክ ላምፓርድ ከ2019 እስከ 2021 ቼልሲን አሰለጠነ፣ ግን ላምፓርድም ሄድ ኮች ነበር። ቱኸል የሻምፒየንስ ሊግን የክለብ ወርልድ ካፕን እንዲሁም ዩኤፋ ሱፐር ካፕ ቢያሳካም ቶማስ ቱኸል ሄድ ኮች ሆኖ ነው የቀጠለው። ግራም ፖተር፣ ፖቼቲኖ፣ ኤንዞ ማሬስካ፣ ሊያም ሮሲኒየር መጥተዋል። ግን ማናጀር የተደረገ አሰልጣኝ የለም በቼልሲ ቤት። ታዲያ ይሄ ሹመት ዛቪ አሎንሶን ለምንድን ነው በብዙ መመዘኛዎች ሲታዩ እንደነዚህ አይነት ሹመቶች አንዳንዴ የክለብን ቀጣይ ምርጥ ጊዜያትን የሚያቀርቡ፣ የክለብን ቀጣይ ግንባታን የሚያሰፉ፣ የክለብን ቀጣይ ፕላንንና እቅድን በአሰልጣኝ መነጽርና ቅኝት ውስጥ እንዲገነባ በር ስለሚከፍቱ እነዚህ ሹመቶች ይወደዳሉ። ግን ዘመናዊ እግር ኳስ ውስጥ የተፈጠረ አንድ አብዮት አለ። አሰልጣኞችን በማናጀርነት መሾም የፓወር ተቀራራቢነት ከነሱ ኃላፊዎች ጋር ስለሚኖር አንዳንዴ ውሳኔዎች ላይ አሰልጣኞች አይ ይሄ ተጫዋች አይምጣልኝ፣ ይሄ ተጫዋችን አልፈልግም፣ ይሄ ተጫዋች መሸጥ አለበት፣ ይሄ ተጫዋች ከቅዴ ውጪ ነው ብለው በቀጥታ ወደ ውሳኔ ሲደርሱ የነዚህ ኃላፊዎች ተቀባይነት አብዛኛውን ድርሻ ይዛል። በቃ ምክንያቱም የስልጣኑ ሹመት እንደነዚህ አይነት ጉዳዮች ላይ እኩል የመወሰን ፓወርን ያገኛሉ። ሄድ ኮች ሲኮን ግን ስልጠናው ላይ ነው ትኩረት። ግብአቶች፣ ቱሎች ይቀርቡላቸዋል። እነዛ ማኔጅ አድርገው ወደሆነ ሰርኪዩት ማስገባት፣ ወደሆነ ሀዲድ ውስጥ ማስገባት፣ የዛም ቡድን መጎልበት ማደግን መፍጠር ነው። ስለዚህ አሁን ቼልሲ ቤት ያልተለመደውን ባህል 13 ዓመት የቆየውን ባህል ቼልሲዎች ሰብረው ሲሾሙ ከአሎንሶ የሚጠብቁት ኤክስፔክቴሽን አለ። አሁን የሹመቱ ምርጥነት የሹመቱ አስፈላጊነት እንዳለ ሆኖ ግን በተቃራኒው የሚጠበቀው ጉዳይ ትልቅ ነው። እንዲሁ በቀላሉ የሚታለፍ ሂደት አይደለም አሎንሶ የሚጠብቀው። ይሄን የማድረግ አቅም አለ ወይ የሚለውን ጉዳይ ካነሳን 100% ዛቪ አሎንሶ በበቂ ሁኔታ አቅም አለው። አሁን አንድ ጉዳይ እዚህ ጋር ለእግር ኳሱ ቤተሰብ ለአሰልጣኞች እንዲህ አይነት ትላልቅ ሹመት ሲሰጥ ትልቁ ቡድን የሚያተርፈው ትልቁ ጉዳይ ምን መሰላችሁ? እርጋታን መስከንን። ለመሰላችሁ ሄድ ኮችን ማሰናበት ከማናጀር ማሰናበት የበለጠ በሙያው ላይ ያሉ በሙያው ላይ አስፈላጊውን ውሳኔ የሚወስኑ ግለሰቦችን ፓወራቸውን በአግባቡ ተጠቅመው አፐር ሃንድ ስላላቸው አይ ከዚህ በላይ ያንተ ፍልስፍናም ያንተ አስተሳሰብም ፈቀቅ ሊል አይችልም፣ ስለዚህ በሰላም ብንለያይ የተሻለ ነው ወደሚል አቋም ላይ ስለሚደርሱ ለማሰናበትም አሰልጣኝ ለመቀየርም ብዙም አይቸገሩም፣ ሙያዊ ግምገማም ለማድረግ። ግን ማናጀርን ሲሾም አንድ ትልቅ የሚፈጠረው መረጋጋት ምን መሰላችሁ? በክለቡ ፕሮጀክት ላይ 100% የአሰልጣኙ እቅድ ተቀባይነት ይኖረዋል በክለቡ ላይ። ያ ማለት ቡድን በእርጋታ ይገነባል ማለት ነው። አንተ ይሄን ስታመጣ እንዲህ አይነት ኮንትራት ይሻሻልልሃል፣
እንዲህ አይነት የስራ ዘርፍ ኃላፊነት ይጨመርላል፣ እንደዚህ አይነት ጉዳዮች ይጎለብታሉ፣ የዚህ አይነት ፓወር ሼር ይደረጋል በሚል መመዘኛ ሳይሆን እነዚህ ሁሉ መመዘኛዎች ቀደም ተብሎ ለአሰልጣኙ ተመቻችተው ነው የሚጀምረው። ስለዚህ አሰልጣኙ ባለው ፓወር ተጠቅሞ ቡድን ይገነባል። ቡድን ሲገነባ ደግሞ ትዕግስት፣ ጊዜያትን ይፈልጋል። አሎንሶ ደግሞ ይህንን ጉዳይ በአግባቡ 100% ሌቨርኩዘንን ከዝቅታ ዘመን ወደ ከፍታ ዘመን በማሻገር ወደ ድል ብቻ ሳይሆን ድል ሆኖ ራሱ ጣዕም ያለው ድል ወይም ሌሎች ክለቦች ያልፈጸሙትን ታሪክ ጽፎ ነው ያመጣው። ኢንቪንሲብል በመሆን በአስደናቂ ታሪክ ሌቨርኩዘን ኔቨርኩዘን በሚል ስያሜ የሚጠራውን ቡድን ወደ ሻምፒዮናነት አምጥቷል። ያመጣበት ስትራቴጂ ፋይናንሻል አቅም አይደለም፣ በበርካታ ግዢዎች አይደለም፣ በነባር ተጫዋቾች ላይ የነዛን ተጫዋቾች አቅም አውጥቶ በመጠቀምና ማኔጅ በማድረግ ነው። ስለዚህ አሁን ቼልሲ ትልቁ የሚያተርፈው ጉዳይ ምን መስላችሁ? የተትረፈረፈ ኢንቨስትመንት አያደርግም። ቼልሲ በርካታ ወጪዎችን ስላስመዘገበ ብቻ ስኬትን አያመጣም። አሁን በቅኝት ውስጥ የታሰበ ግዢ ነው የሚደረገው። አሁን የአሎንሶ ሹመት ከግዢ አቅም ጋር ራሱ ተያያዥ የሚሆነው ምንድን ነው? ቼልሲ ኃላፊዎች በገበያ ላይ ያገኟቸውን ተጫዋቾች እንደሚያመጡት አይደለም። ይሄ ከአሎንሶ የታክቲክ ስትራቴጂ ጋር ተስማሚ ነው አይደለም። አሎንሶ ለምሳሌ አሁን እንደሚወጡ አንዳንድ ሩመርሶች ከሆኑ በአራት በሶስት ተጫዋቾች አስፈላጊና ይሄ ወሳኝ በሚባሉ ዲፓርትመንቶች ላይ በሚደረግ ጥገና ቼልሲን የበለጠ ዳይናሚክ ለማድረግ ስትራቴጂ እንደያዘ መረጃዎች እየወጡ ነው። ምርጥ በሊጉ አስተማማኝነት ኮንሲስታንሲ ያለው ሲኒየር የሆነ በዛ ደረጃ እድሜው የገፋ ሳይሆን በጥሩ ብቃት ላይ የሚገኝ ጥሩ ግብ ጠባቂ ማምጣት አንዱ ስትራቴጂ አድርገዋል። አንድ ሴንትራል ሚድፊልደር የበለጠ በካበተ ልምድ ለምሳሌ በአማካይ 26-27 ዓመት ላይ የሚገኝ ሴንተር ባክ ማምጣት የበለጠ ደግሞ ለዛቪ አሎንሶ ሲስተም ተመራጭም ተፈላጊም የሚሆነው አውት ኤንድ አውት ነምበር 9 በቃ አሁን ወሳኝ የ9 ቁጥር ተጫዋች ቼልሲ በገበያ ላይ ባያገኝ እንኳን ያሉ ተጫዋቾችን አጎልብቶ መጠቀም የዛቪ አሎንሶ ዩኒክ ሙያዊ ችሎታ ነው። በነገራችን ላይ ፓትሪክ ሼክን ታውቁታላችሁ። ቼክ ሪፐብሊኩ ከገበያ ላይ ከስክሪን ላይ የጠፋ አጥቂ ነበር። በባየር ሌቨርኩዘን ቤንችነትን የሚያሞቅ ተጫዋች ነበር። ቪክተር ቦኒፌስን ከወልፍስበርግ ሲያመጣ ቦኒፌስ የሚታወቅ አጥቂ አልነበር፣ ግን ያላቸውን ብቃት ላይ በማሳደግ በማጎልበት ለሌቨርኩዘን ጣፋጭ የዛ የውድድር ዓመት ድል ትልቁን ሚና የተጫወቱ ተጫዋቾች ናቸው። ፍሎሪያን ቪትዝን በጀርመን እግር ኳስ ታሪክ 116 ሚሊዮን ፓውንድ የተከፈለበት የእንግሊዝ ሁለተኛውን የብሪታንያ ሪከርድ እንዲከፈልበት የተደረገው ያ ባለብዙ ተስጦ የ10 ቁጥር ተጫዋች እዚህ ከፍታ ላይ ተገኝቶ ይሄ ገንዘብ እንዲወጣበት ያስቻለው የዛቪ አሎንሶ ሙያዊ የታክቲክ አቅምና ተጫዋቾችን የማጎልበት ችሎታ ነው። ስለዚህ አሁን ቼልሲ ቤት ከፍተኛ ኢንቨስትመንት በማድረግ የሚመጣ ስኬት አይደለም። ቡድን በስትራቴጂ ይገነባል። ስትራቴጂ ደግሞ ቡድን ሲገነባ ምልክቱን ፍንጩን ባልተመቻቸ ኮንዲሽን ውስጥ ሆኖ እንኳን ኤንዞ ማሬስካ ምልክቱን አሳይተዋል። ዛቪ አሎንሶ ከዚህ ፓወር ጋር ከዚህ አቅም ጋር ከዚህ መደራጀት ጋር ከዚህ ስልጣን ሹመት ጋር ስንመለከት የማድሪድን የመልበሻ ቤት እንደ ኤክስፒሪየንስ መጠቀሙ ደግሞ በላቀ ደረጃ ቼልሲ ቤት ሙያዊ አቅሙን እንዲጠቀም ሂደቱን ያቀልለታል እና የቼልሲ ደጋፊዎች አሁን የሚገነባው ቡድን ካልቸር ያለው ዘላቂ የሆነ ቀጣይ ጊዜያት የቼልሲ ፈገግታ ዳግም ወደ ለንደን የሚመለስበት ጊዜ በግሌ ይመስለኛል። የዛቪ አሎንሶ ሹመት ወቅቱ አሎንሶ ያገኘው ኤክስፒሪየንስ አሎንሶ ያየው ውጣ ውረድና ሙያዊ አቅም ያጎለበተው ሜንታሊቲ ሲስተዋል አሁን ካለ የቼልሲ ስብስብ ጋር በደንብ ፊት የሚያደርግ ይመስለኛል። የቼልሲ ስኬት ረጅም ጊዜ በአሎንሶ ዘመን ይቆያል ብዬ አላስብም። ወይም
ያለፉት አሰልጣኞች ያጋጠማቸው አይነት ክፍተትና ውጣ ውረዶች በቼልሲ ቤት አሎንሶ ሊፈተን ይችላል፣ ግን የተሻለ እና ምርጡ የቼልሲ ጊዜያት ከፊት ለፊት እየመጡ ያለ ይመስለኛል። እስቲ የእናንተን ሀሳብ አስተያየት በኮሜንት መስጫ አስቀምጡልኝ። ላይክ፣ ሼር፣ ሰብስክራይብ አድርጉ። በምሽቱ የአስቶን ቪላ እና የኡናይ ኤምሬ ድል ተመልሰን እንመጣለን። ሰላም ቆዩ።